በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 27 በዚች ቀን ከግብፅ ደቡብ ከታችኛይቱ ምስር አውራጃ በቡንዲ ከምትባል መንደር የከበረ ስራጵዮን በሰማዕትነት ሞተ። ለዚህም ቅዱስ ብዙ የገንዘብ ጥሪት እንስሳትም አሉት። አብዝቶ መመጽወትንም የሚወድ ነው። ስደትም በሆነ ጊዜ የክርስቲያን ወገኖቹ ፈልጎ ያሰቃይ ዘንድ መኮንኑ ሐሬኔዎስን በሀገሩ እንደሚዞር ሰማ። ለእርሱም ስማቸውን ቴዎዶሮስና ሁለተኛው በግ አርቢ ስርማ የሚባል ወዳጆች ነበሩት። እነርሱም ተከተሉት። ይህ ቅዱስ መኮንንም ሊገናኘው ከሀገሩ ወጣ። መኮንኑም ባገኘው ጊዜ በፊቱ ቆሞ ከወገኖቹ ጋራ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ሁሉንም አሰራቸው። የሀገር ሰዎችም በሰሙ ጊዜ ሁሉንም ተሰብስበው መኮንኑን ገደለው። ቅዱስ ስራጵዮን ከእጁ ሊወስደው ሽተው የጦር መሳሪያ በመያዝ ለጦርነት የተሰለፈ ሰራዊት ሆነው ደረሱ። ቅዱሱ ግን ከለከላቸው። እንዲህም አላቸው፣ እኔ በጌታዬ በኢየሱስ ክርስቶስ ስም ደሜን አፈስ ዘንድ በፍቃድህ የመጣሁ አይደለሁምን? መኮንኑም በመርከብ ተሳፍሮ ከዚያ ሄደ። ቅዱሳንም አብረውት ሄዱ። ወደ እስክንድርያ ሀገር በደረሰ ጊዜ የከበረ ስራጵዮን በመንኮራኩር ውስጥ ጽኑ ስቃይን እንዲያሰቃዩት ወደ እሳት ማንደጃም ይጨምሩ ዘንድ አዘዘ። ከዚህም በኋላ ከነዳጅ ድፍዳፍና ቅመማትም ጋራ በውስጥ ቀቀሉት። የስጋውም ስሮች ቆረጡ። በብረት አልጋ ላይ አስተኝተው በችንካር ቸነከሩ። ይህ ሁሉ ስቃይም የሚታገስ ሆነ። የእግዚአብሔር መልአክ ስቃይን ከላይ ይቀበልለት ነበር። ከዚህም በኋላ ከእንጨት ላይ ሰቅለው በፍላጻዎቹ ነደፉት። የእግዚአብሔር መልአክ እርሱን ከተሰቀለበት አውርዶ በእርሱ ፋንታ መኮንኑ አስሮ ሰቀለው። የከበረ ስራጵዮን እንዲህ አለው፣ ሕያው እግዚአብሔር በክርስቶስ ስም የታሰሩትን ሁሉንም እስከምታፈታቸውና እስከምታወጣቸው የሞቱትን ፍጻሜ እስከምታዝዝ አንተ ከዚህም ከተሰቀልክበት እንጨት እንደማትወርድ እወቅ። በዚያም ጊዜ ሁሉንም አውጥተው ራሳቸውን በሰይፍ ይቆርጡ ዘንድ አዘዘና ቆረጣቸው። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበሉ። የዚህም ሰዎች ቁጥራቸው 540 ነፍስ ሆነ። ከዚህም በኋላ የከበረ ስራጵዮን ወደ ሀገሩ ከእርሱ ጋር ወስዶ ያሰቃየው ዘንድ ከሀሳቡም ካልተመለሰ ራሱን በሰይፍ ይቆርጡ ዘንድ ሄሬኔዎስ አንዱን መኮንን አዘዘው። መኮንኑም ከእርሱ ጋር በመርከብ ወሰደው። ሌሊትንም በሆነ ጊዜ ወደ አንድ ወደብ ደርሰው በዚያ ተኙ። በእግዚአብሔር ፍቃድ ያቺ መርከብ ወደ ቅዱስ ስራጵዮን አገር ደረሰች። በጠዋትም በነቁ ጊዜ የመሄዳቸውን አቅጣጫ ተለውጦ አገኙ። እጅግም አደነቁ። ወደ ስራጵዮን እነሆ ይህች ሀገር ናት የሚል ቃል ከሰማይ ወጣ። ከመርከቡ አውርዶ ታላቅ ስቃይን አሰቃይተው ራሱን በሰይፍ ቆረጡ። በመንግሥተ ሰማያትም የሰማዕትነት አክሊል ተቀበለ። መኮንኑም ልብሶቹን አውጥቶ ገንዞ ለዘመዶቹ ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የከበረ ሐዋርያ ጢሞቴዎስ ከኤፌሶን ሀገር ወደ ቁስጥንጥንያ ከተማ የሥጋ ፍልሰት ሆነ። ጻድቁ ቆስጠንጢኖስም መንግሥትን በያዘ ጊዜ የከበረ የሐዋርያት ሥጋቸውን ከሰማዕታት ብዙዎች ከቦታው ሁሉ ወደ ቆስጠንጥንያ አፈለሳቸው። ስለ ሐዋርያ ጢሞቴዎስን ሥጋ በኤፌሶን ሀገር እንዳለ ሰምቶ ካህናትና ምዕመናን ላከ። እነርሱም አፍልሰው ወደ ቆስጠንጥንያ አድርሰው በከበረ ሐዋርያ ቤተ ክርስቲያን ውስጥ አኖሩት። በረከቱን ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ዳግመኛ በዚች ዕለት ሳፍራ የሚባል የመልአክ ሱሪያል በዓል ነው። እርሱም ከነቢይ ዕዝራ ጋር የኖረ የተሰወረ ምስጢርን የገለጸለት ነው። እርሱም ስለ ሰው ልጆች ወደ እግዚአብሔር የሚለምን ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጥር 27 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ሄኖክ ነዌ ወደ ብሔረ ሕያዋን ያረገበት፣ ቅዱስ ጢሞቴዎስ ሐዋርያ ፍልሰቱ፣ ቅዱስ አባ ቢፋሞን ሰማዕት፣ ቅዱስ ስራጵዮን ሰማዕት፣ ቅዱስ ሶርያል ሊቀ መላእክት ከሰባቱ ሊቃናት አንዱ። ወርሃዊ የቅዱሳን በዓላት፦ መድኃኔ ዓለም ኢየሱስ ክርስቶስ፣ አቡነ መብዓጽዮን፣ አባ መቃርስ ርዕሰ መነኮሳት፣ ቅዱስ ገላውዴዎስ ሰማዕት ንጉሥ ኢትዮጵያዊ፣
ቅዱስ ቪክቶር ሰማዕት፣ ቅዱስ ያዕቆብ ዘገሙድ። አሜን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ኢቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስቶ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንታነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።